ዛሬ በአላህ ፍቃድ አንተ የቀናት ስብስብ በሚል ርዕስ ቆይታ እናደርጋለን። ይህን ርዕስ የመረጥኩት ታላቁ ዓሊም ሐሰን አልበስሪ ረሂመሁላህ በአንድ ንግግራቸው ምን አሉ? የብነ አደም አንተ የአደም ልጅ ወይ ኢነማ አንተ አያሙ መጅሙዓ አንተ የቀናት ስብስብ ነህ። ኩለማ መዳ የውሙን ከቀን የሆነ ጊዜ በሄደ ቁጥር የሆነ ቀን ባለፈ ቁጥር መዳ ባዕዱክ ካንተም አካል የሆነ ነገር እየተቀነሰ ይሄዳል። ካንተነትህ የሆነ ነገር ይሄዳል። ይሰልሙከ الليل الى النهار ለሊቱ ለቀኑ አሳልፎ ይሰጥሃል። ወይሰልሙከ النهار الى الليل እንደዚሁም ቀኑ ደግሞ ለሌሊቱ አሳልፎ ይሰጥሃል። حتى يسلمانك الى الاخره ሁለቱም ተባብሮ አንድ ላይ ለአኺራ አሳልፎ እስኪሰጡ አንተ ላይ እንደዚህ ይሰራሉ። ለዚህ ነው ዑመር ኢብኑ አብዱል አዚዝ አምስተኛው ኸሊፋ ተብሎ የሚጠሩት ምን ይላሉ? الليل والنهار ሌሊትና ቀን ያዕመላኒ ፊከ በአንተ ላይ ስራ ይሰራሉ። ፈዕመል ፊሂማ አንተም በእነሱ ስራ። ምንድነው? በጊዜ በወቅትህ ተጠቀምበት። ታዳኛ ጋር ያሳለፍናቸው ቀናቶች ባለፈው ዓመት በእኛ ያለፉብን ጊዜያቶች እንዴት ሄዱ? እንዴት አለፉ? ራሳችን እንድንፈትሽ ራሳችን እንድንጠይቅ ነው ይህን ርዕስ ያዘጋጀሁት። የብነ አደም ኢነማ አንተ አያም መጅሙዓ። በጣም የሚያጅብ እኮ ነው። አንተ የአደም ልጅ ወይ አንተ የቀናት ስብስብ ነህ። ሱብሃንአላህ። ከቀን የሆነ በሄደ ቁጥር ካንተም አካል የሆነ ይሄዳል። የሰው ልጅ እድሜው በጨመረ ቁጥር አደገ ሄደ አይደለም፣ እያለቀ ነው። 70 ዓመት ከተሰጠ 60 ዓመት ከሞላ 10 ዓመት ቀረህ ነው። ከተሰጠ እድሜ ልክ እየጨመርክ ስትመጣ ካንተነት እየተቀነሰ ነው። ካሴት በፊት እናስታውሳለን። ቴፕ ካሴት ያጠነጥናል አይደል? በአንድ በኩል እየበዛ በአንድ በኩል ያንሳል አይደል? ልክ የኛም ሐያታችን እንደዚህ ነው። አንድ ቀን ባነጋን ባመሸን ቁጥር ከኛነታችን እየተቀነሰ ነው የሚሄደው። ስለዚህ ምን ይጠበቃል ከተባለ ለዚች አጭር ሐያት በዚች ዱንያ ላይ የሆነች ነገር አበርክተን እንሂድ፣ የሆነች ነገር ሰርተን እንሂድ። በጊዜያችን እንጠቀምበት ነው። ጊዜ ታክሲ አይደለም፣ አይጠብቅም ቆሞ እንደሚባለው ይሄዳል። አጭር ናት፣ ይመሻል፣ ይነጋል። ደግሞ አሁን ያለንበት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት የደረሰ ይመስላል። ከቂያማ ምልክቶች ዓመቱ እንደ ወር፣ ወሩ እንደ ቀን፣ ቀኑ እንደ ወሩ እንደ ሳምንት፣ ሳምንቱ እንደ ቀን፣ ቀኑ እንደ ሰዓት፣ ሰዓቱ እንደ ደቂቃ እንደተባለው ይመስላል። በጣም ይመጣል፣ ይመሻል፣ ይነጋል። ባንዴ ነው እየሄደ ያለው። ታዲያ በዚች አጭር ሐያታችን ምን አበርክተናል? ምን ይዘናል? ምን ሰርተናል? ለዚህ ነው ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ሲመክሩ ምን አሉ? اغتنم خمسا قبل خمسة 5 ነገር ከመምጣታቸው በፊት 5 ነገርን ተጠቀምባቸዋል። اغتنم خمسا قبل خمس 5 ነገር ከመምጣታቸው በፊት 5 ነገር ተጠቀምባቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንዲህ አሉ። اغتنم خمسا قبل خمس 5 ነገር ከመምጣታቸው በፊት 5 ነገርን ተጠቀምባቸው። ምንድነው ይሄ? ከጊዜ ጋር ከወቅት ጋር ከኛነታችን ጋር የሚያመላክት ነው። ሸባበቀ ቀብለ ሐረሚካ አሉ። መጀመሪያ ወጣትነትን ተጠቀምበት፣ እርጅና ከመምጣት በፊት። ወጣት እስላም ካንተ ብዙ ይፈልጋል። ወጣት አንተ የመስጊድ ውበት ነህ። ወጣት ውበት አንተ ያንተ ውበት መገለጫ መስጊድ ነው። መስጊድ ደግሞ ያንተ ውበት ነው። አንተ የመስጊድ ውበት ነህ። አንተ ከሌለህ መስጊዱ አያምርም። ወጣት የመስጊድ መገለጫ ነህ። ከመስጊድ ርቀ ውበትህ የለም፣ ውበትህ ይጠፋል። መስጊድም ያለ አንተ አያምርም። ወጣት በነብዩ አለይሂ ሰላቱ ወሰላም ዘመን እነዛ ሸባቦች ወጣቶቹ የረሱልን አለይሂ ሰላቱ ወሰላም ዲን ረድተዋል፣ አገልግለዋል። ወጣትነት እድሜ ትልቅ ቦታ አለው። ስለዚህ ሸባበቀ ቀብለ ሐረሚክ ወጣትነትን ተጠቀምበት እርጅና ከመምጣቱ በፊት። አባቶችን ብትጠይቁ የትኛው እድሜ ያስደስታቸዋል ቢመለስ ቢባሉ የወጣትነት ነው። ይሄ ወጣትነት እድሜ ብዙ ኢነርጂ ብዙ ኃይል ያለበት ኸይር ነገር ልሰራ የምትችልበት ወቅት ነው። ዛሬ ካልሰራ ነገ መስራት አትችልም። በሽምግልና ላይ ብዙ ነገር ልስራ ማለት አትችልም። ብዙ እንቅስቃሴ ላድርግ ማለት አትችልም።
ለዚህ ነው አላህ ርዝቅን የከፈተልህ ወጣት በዚህ ወጣትነት እድሜ ሐጅ ሂድበት ዑምራ ሂድበት እድሜ ከሄደ በኋላ ሐጁን ለማከናወን ከባድ ነው አላህ በሰጠህ ዕድል መጠቀም ነገ የውመል ቂያማ የማንም ጥላ በሌለበት ሰዎች በላባቸው በሚጥለቀለቁበት ሰዓት አላህ እርሱ አርሽ ጥላ ስር ከሚመድባቸው ሰዎች መካከል አንዱ ማን ነው ወሻቡን ነሻ في عبادة الله عز وجل ወጣት አላህን በመገዛት እድሜውን ያሳለፈ የጨረሰ የወጣትነት እድሜ ትልቅ ቦታ አለው የመጀመሪያው ነው ሁለተኛው ወሲሐተከ قبل سقمك ጤንነትን ተጠቀምበት በሽታ ከመምጣት በፊት والله በዚህ ዘመን በጣም ዱዓ ልናደርግበት የሚገባው ጉዳይ ቢኖር የጤና ጉዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም ጥንት ነው ዱዓ ያደረጉበት የጤና ጉዳይ እጅግ አስፈላጊ መሆኑን አጎታቸው አባስ ኢብኑ አብዱል ሙጠሊብ እንደው እስቲ ዱዓ አስተምሩኝ አላህን አጥብቄ መለምነው ብሎ ሲጠይቃቸው አላህ አፊያ እንዲለግስ አላህን ለምኑ አሉት አፊያ والله የአፊያ ጥቅም ሚያቀው አፊያው የተነጠቀ ነው አሲሐቱ ታጁን አላ ሩኡስ አልአሲሐ لا يعرفها إلا المرضى العلماء ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት በሽተኛ እንጂ ማንም አቃተም አላህ ጤናውን ሲለግሰን በሰጠን ሰዓት ጊዜ አልহামዱሊላህ ልናመሰግን ይገባል ስንትና ስንት እህት ወንድሞች አሉ ሆስፒታል የተኙ ዋትኛ ለውዱ ብለን ውዱ ስናደርግ ስንታጠብ ወይም ደግሞ ፊታችን ላይ ትንሽ ሲነቃ እንበለበለ ስንታጠብ ስንት እህቶች ወንድሞች አሉ ኩላሊቶቻቸው የሚታጠቡ አላህ ይፈውሳቸው አላህ ያሽራቸው ስንቱ በልብ ህመም ስንቱ ካንሰር ተብሎ በሽታ ላይ ወደቃል ጤንነት ትልቁ ኒዕማ ነው አላህን እናመሰግነው ስለዚህ ጤና ሰጥቶ በጊዜ ተጠቀምበት ጤነኛ ሆነ መስጊድ ተመላለስበት ጤነኛ ሆነ ከአላህ ጋር ተዋወቅበት ለምን በሽታ መጥቶ ቤት ብትቀመጥ በሽታ መጥቶ በሆነ ዑዝር ከኸይር ነገር ብትቋረጥ ማለት መስጊድ ከመምጣት ብትቋረጥ አላህ ቤት ብትሰግድም አልጋ ላይ ተኝተ ብትሰግድም መስጊድ መጥተ እንደሰገድክ አድርጎ አላህ ይጽፍልሃል ስለዚህ ፍርሳን እድል ነው ያን እድል መጠቀም ነው ያለንበትን ወቅት ይሄን እድል እኮ ይሄ እንደዚህ ነገሮች والله ትኩረት አድርገን እንድናስበው የሚያደርግ ነው አይደለም የመሬት መንቀጥቀጡ አልበዛ ለመር ነው አይደል ዛሬም ንዝረት ተሰማ ነገም ንዝረት ተሰማ አዳብ ታረግ ነው ስጋቴ ታቃላችሁ ወንድሞች እህቶች ስጋቴ ለምደነው በቃ እንደለመደው ዛሬም ንዝረት አለ ይሄዳል እያለም እንደው ገፍላ ላይ ሆነን በተዘናጋነበት ሰዓት ከባዱ የመሬት መንቀጥቀጥ መጥቶ ይዞን እንዳይድ ሰጋለሁ ይሄ ማስጠንቀቂያው ተውባ እንድናደርግ ነው ይሄ ማስጠንቀቂያው ወደ አላህ እንድንቀርብ ነው ደውል ነው ወንጀላችን ገዘፈ በዛ ያ ረብ ማረን እንድንል ነው አላህ በየጊዜው የሚያመጣው በየጊዜው ይናገራል ቱርክና ሶሪያ ድንበር እኮ በአንድ ደቂቃ 26 ሰከንድ ሱብሃንአላህ 2 ደቂቃ ባልሞላ ሰዓት ስንት ህዝብ አለቀ ስንት ህንጻ ወደመ በምን በመሬት መንቀጥቀጥ የሱ ትእዛዝ ከመጣ የሚመልሰው የለም ስለዚህ ይሄ ወቅታችን አላህ የሰጠን ወቅት ተውባን በማድረግ እስትግፋር በማድረግ ልንጠቀመው ይገባል በሶስተኛ ምን አሉ ወጊናከ قبل فقرك ሀብትን ተጠቀምበት ድህነት ከመምጣት በፊት ብልጥ ጮሌ ቀብሩ ሲገባ ለቀብሩ የሚያመቻች ሰው ነው ብልጥ ማለት الكيس من دان نفسه وعمل لما بعد الموت ብልጥ ጮሌ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በእስልምና ቋንቋ ብልጥ አራዳ ማለት አንግም ይሰራ አይደለም አራዳ ማለት በእስላም ቋንቋ ማን ነው ከቀብር በኋላ ላለው ከዚህ ዱንያ ሀያት በኋላ ላለው አገሩ ስንቅ ያዘጋጀ ነው ብልጥ ማለት በእስላም ቋንቋ አራዳ ይሄ ነው ከአላህ ጋር የተዋወቀ ነው ብልጥ ማለት ከአላህ ጋር የተዋወቀ ነው አሪፍ የሚባለው ያ በእስላም ቋንቋ ሀብትን ተጠቀምበት ምን ሰርቻለሁ ያንተ ገንዘብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለብሰ የጨረስከው በልተ የጨረስከው ወይም ደግሞ አላህ ብሎልህ ሰደቃ አውጥተ አላህ ዘንድ ያስቀመጥከው ነው የሆነች ነገር የበኩሌ ማድረግ አለብኝ አላህ ገንዘብ ሰጥቶኛል እዚህ ጋር የሆነ ነገር ማድረግ አለብኝ ለኢስላም በገንዘብ የሆነ ነገር ማበርከት አለብኝ ቀብሬን የሚያበራልኝ ነገር የሆነ ነገር ሰርቼ መሄድ አለብኝ እያንዳንዳችን የኃላፊነት አለብን ይሄን ልናስበው ይገባል አለዛ ወራሽ ይመጣል ወራሽ ይወርሰዋል ወይ ኸይር ነገር ይሰራበታል ወይ መጥፎ ነገር ይሰራበታል የሰው ልጅ ሰደቃ የሚመኘው መች መሰላችሁ ሞት ሲመጣበት ነው አላህ ቁርአን ላይ እንደገለጸው
ያ አዩሃ الذين آمنوا أنفقوا مما رزقناكم እናንተ ያመናችሁ ሰዎች ወይ እኛ ከሰጠናችሁ ሲሳይ ለግሱ አለ መቼ من قبل أن يأتي أحدكم الموت አንዳችሁ ላይ ሞት ከመምጣቱ በፊት فيقول ከማለቱ በፊት ربي ጌታዬ ወይ لولا أخرتني إلى أجل قريب ዱንያ ላይ ትንሽ ጊዜ ብታቆየኝ ጊዜ ብትሰጠኝ فأصدق صدق አውጣ ነበር ይላል ዑለማዎች ምን አሉ የሰው ልጅ ከሥራዎች ሁሉ በላጭ ሆኖ የሚታየው በዛ ሰዓት ሰደቃ ነው አሉ ሰደቃ አውጣ ነበር ወአኩም ሚነ الصالحين ከደጋጎችም ሆን ነበር አለ አላህ ምን አለ ወለን يؤخر الله نفسا اذا جاء اجلها አንድች ነፍስ ጊዜዋ የመጣ ሰዓት የደረሰ ሰዓት አላህ አያዘገያትም ወዲያው ነው አጀል ሲመጣ እርጉዝ ናት ትውለድ አይልም አጀል ሲመጣ አረ ትላንት ነው እናት አባቱን የቀበረው ለሱ ጊዜ እንስጠው አይልም አጀል ሲመጣ ሙሽራ ነው አንድ ሳምንት ነው ገና ጫጉላውን አልጨረሰም ሙሽርነቱን አልጨረሰም አረ ገና ፈታይ በል ኢዝናና አይልም ትንሽ ነው ይቦርቅ ይደግ አይልም اذا جاء اجلهم لا يستأخرون ساعه ولا يستقدمون አንድ ሰዓት ወደፊት ወደው አይልም በዛው ሰዓት መለከል ሞት ይዞት ይሄዳል ለማንም አይቀር አንድ ቀን ነብዩላህ ሱለይማን ጋር አንድ እንግዳ መጣ ሱለይማንን ሊዘይራቸው ሱለይማን እንግዲህ አላህ ብዙ ስጦታ ሰጥቷቸዋል መለከል ሞትም በዛው ሰዓት መጣ ይሄ መለከል ሞት የነብዩላህ ሱለይማን እንግዳ ትኩር አድርጎ ያየዋል ከዛ ዘይሯቸው መለከል ሞት ሄደ የነብዩላህ ሱለይማን እንግዳ ማን ነው ይሄ በጣም እኮ ተኮረብኝ አፈጠጠብኝ አለ እሱማ መለከል ሞት ነው አሉት ድንግጥ አለ እንደ አንተ አላህ ነብይ ወደ ሌላ ሀገር ውሰደኝ በቃ ውሰደኝ እሳቸው በነፋስ ደግሞ ለክኛ በአውሮፕላን በሄሊኮፕተር አንድ ሰው ከአንድ ሀገር ወደ አንድ ሀገር እንደሚጓጓዘው በነፋስ ከአንድ ሀገር ወደ አንድ ሀገር አላህ ይሄን አቅም ሰጣቸው ያጓጉዙ ነበር ሩቅ የተባለ ሀገር ወሰዱት መለከል ሞት በንጋታው መጣ ነብዩላህ ሱለይማን ጋር ጠየቁት ትላንት የመጣውን እንግዳይን ለምንድን ነው በደንብ ያየኸው አሉት እንደው ገርሞኝ እኮ ነው አላህ እንዲህ የተባለ ሀገር ላይ ከዙሁር በኋላ ሩሁን እንዳወጣው አዘዘኝ ይህ ደግሞ ረፋዱ ሰዓት ዱሃ ሰዓት ነበር መጀመሪያ የነበረው በዚህ ሰዓት እዚህ ያየሁት አላህ አዘዘኝ እዛ ይሄ ያለው እዚህ ለማንኛውም የአላህ ትእዛዝ ልፈጽም ብዬ ሲሄድ እዛው እየተጠባበቀኝ አገኘሁት ሩሁን አወጣውታል ማንንም ያመልጥ የለም ስለዚህ ለዛ አንተነ ዛሬ ተዘጋጅተህ መሄድ ነው አራተኛ ወፈራጊከ قبل شغلك ፈራኢግ ትርፍ ጊዜ ትርፍ ሳይሆን በቃ ያለ አላህ የሰጠን ጊዜ ቢዚ ከመሆን በፊት ተጠቀምበት ዛሬ አላህ ይዘንልን ጊዜ ሞት ተፈርዶበት ጊዜያችንን በምን እንግደለው ይባላል አይደል በምን እንግደለው በእስላም ቋንቋ ወንድሞች እህቶች ጊዜ ፈረንጆች ወርቅ ይሉታል አይደል ከዛ በላይ ነው ሰይፍ ነው ህይወት ነው ጊዜ አንድ ዓሊም ምን አሉ ኸይር ነገር ሰርተ ጊዜን በኸይር ካልቆረጥከው እሱ ራሱ በሸር ይቆርጣል ስለዚህ ጊዜን ተጠቀምበት ጊዜ ነገው መልቂያማ እንጠየቃለን እኮ የሰው ልጅ ከቆመበት ቦታ ንቅንቅ አይልም አራት ጥያቄ እስኪጠየቅ ወአን ዑምሪሂ ፊማ አፍና ስለ እድሜው ይጠየቃል 80 60 60 40 ሰጠው በምን ጨረስከው ይላል አላህ በእስላም የተወደደው ማን ነው خير الناس ከሰው ሁሉ በላጭ ማን ነው من طال عمره وحسن عمله እድሜው ረዝሞ ስራው ያማረለት ነው ከሰው ሁሉ ሸረኛስ እድሜው ረዝሞ ስራው የተበላሸበት ነው ስለዚህ ስለ እድሜ ይጠየቃል ከእድሜ ተነጥሎስ وان شبابه فيما ابلاه ወጣትነትን በምን አበሰበስከው በምን ጨረስከው ተነጥሎ ይጠየቃል ከጊዜ ጋር የተያዘ ነው ይቀጥልና ስለ ገንዘብ ይጠየቃል ሰጥቼህ ነበር ይላል አላህ መጀመሪያ ከየት አመጣው ነው ሶርስ ምንጭ በሐላል ነው አዎ ማሻአላህ ወዴት ወሰድከው ምን አረክበት ምን የሚጠቅም ነገር አረክበት ኸይር ነገር ወይ ሸር ነገር እንደ ምሳሌ ዳንስ ቤት ናይት ክለብ حرام ነገሮች ለዚህ አመቻቸ አንዳንዱ እኮ አለ እኔ ለእንትን ነይቻለሁ ለምን የሆነ አንድ ሙዚቃ ኮንሰርት ነው እንደዚህ ነይቻለሁ እንደው ባለንበት ተጨባጭ ለኢስላም ስንሰራ የሆነ አካል ብቻ አይደለም ለኢስላም የሚሰራው ለኢስላም ሁሉም መስራት አለበት ከዚሁ ከገንዘብ ጋር ስለተያዘ ላንሰው ለኢስላም ሁሉም መስራት አለበት ረሱል አለይሂ ሰላቱ ወሰለም ዙሪያ አቡበከር ነበሩ ዑስማን ነበሩ ዑመርም ነበሩ አብዱራህማን ኢብኑ አውፍ ነበሩ ኻሊድ ነበረ ሐምዛ ነበረ አባ ሁረይራ ነበሩ አብዱላህ ኢብኑ መስዑድ አብዱላህ ኢብኑ አባስ ነበሩ
ዓሊሞች ነበሩ፣ ባለሀብቶች ነበሩ፣ ቁዋ ያላቸው ጠንካሮችም ነበሩ። ታዲያ ምን አደረጉ? ነብዩ አለይሂ ሰላቱ ወሰላም ዙሪያ ላይ ያሉት ለኢስላም የበኩላቸውን አደረጉት። ለኢስላም ሁሉም የበኩላቸውን አደረጉት። እነዚህ ሶስቱ አካላት ለኢስላም የበኩላቸውን አደረጉ። አቡበከር በገንዘባቸው ኢስላምን የሆነ ነገር አደረጉ። ሐምዛ በጉልበታቸው ለኢስላም የሆነ ነገር አደረጉ። አባ ሁረይራ በእውቀታቸው ለኢስላም የሆነ ነገር አደረጉ። ኢስላም ማለት ይሄ ነው። ስለዚህ ሀብት ያለህ አይኔ ገንዘብ ነው ያለኝ እውቀት የለኝም በቃ እኔን አይመለከተኝም፣ ይመለከታል። ምን ዳዕዋው ማገዝ መርዳት ያንተ ኃላፊነት ነው። ለምሳሌ እስላማዊ ሚዲያዎች በየቦታው ሄደው ዜናውን እንዲዘግቡ ሙስሊሙን እንዲያነቃቁ ስለ ሙስሊሙ ጉዳይ እንዲያደርጉ ከጎናቸው ልትሆን ይገባል፣ ልደግፋቸው ይገባል። ዑለማዎችን ልደግፍ ይገባል። ጉልበት ያለው በጉልበቱ ለኢስላም መስራት አለበት። እውቀት ያለው በእውቀቱ ለኢስላም መስራት አለበት። አባ ሁረይራ 5374 ሐዲሶችን ለዚህ ኡማ አሰራጩ። ባላቸው ነገር ሰሩ። ምስኪን ናቸው አባ ሁረይራ። አታ አንዳንዴ የሚበሉት ያጡ ነበር። አባ ሁረይራ አንድ ቀን አያቱ ሰደቃ አነበቡ። አቡበከር ማሻአላህ አሏቸው፣ አልገባቸው። ዑመርም ሲያልፉ አባ ሁረይራ ቀሩ፣ ማሻአላህ አሏቸው። ነብዩ ሲያልፉ ነብዩ ላይ ሲያነባቸው ነብዩ ሰለላሁ ዐለይሂ ወሰለም ገባቸው። ና ተከተለኛል። አባ ሁረይራ በግልጽ መናገር ፈርተው ምንድነው ቀዩን ነገር ሆኛለሁ ቸግሮኛል አድርጉልኝ። አባ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም ተከተለኝ አሏቸው። ተከተሏቸው። ቤት ውስጥ ምን አለ? አንዲት ኩባያ ወተት አለ። አንዲት ኩባያ ወተት አለ። በል አባ ሁረይራ እዛ አህሉ ሱፋሉ ሰለላሁ ዐለይሂ ወሰለም በረንዳ ነብዩ የሚንከባከባቸው ነብዩ ሰለላሁ ዐለይሂ ወሰለም የሚንከባከባቸው ምስኪኖች አሉ ብዙ። በል አሰልፈ ይዘልኝ ና አሉ። አባ ሁረይራ አንድ ኩባያ ወተት ለማንቱ ግን ነብዩን ያዘዙኝ ላድርጋ ጠሩ። በር ላይ ቆሙና አባ ሁረይራ አስገባልኛል። ሁሉም ይገባል፣ ይጠጣል፣ ይወጣል። የነብዩ ሙዕጂዛ የታየበት ነው። ሁሉም ይገባል፣ ጠጥቶ ይወጣል። ሁሉም ሰሃቦች ጠጡ። ነብዩ የሚንከባከባቸው ማን ቀራ? እኔና እርሱ ጠጣሉ። አይ እርሱ ጠጥቷል። አይ አንተ ጠጣው። አባ ሁረይራ ጠጡ። አሁንም ድገም አሉት። ጠጡ። አሁንም ድገም። በሶስተኛው አራተኛው ልስላች አርሱላ ቦታ የለኝም ማለት ጥግባ የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ የታየበት ነው ማለት እንዲህ ነበሩ። አባ ሁረይራ ተቸግሮም ብሎ ለኢስላም የሆነ ነገር አበርክቷል። ስለዚህ በኢስላም አባ ሁረይራ ማነው አቡበከር ለኢስላም ሲባል ሙሉ ሀብቱን አምጥቷል። ዑመር አንድ ቀን እንኳን አቡበከር ጋር ሊፎካከር ዛሬ አቡበከር መቅደም አለብኝ ብሎ የንብረቱን ግማሽ ቀላል እኮ አይደለም ወላሂ የንብረቱን ግማሽ ይዞ መጣ። ዛሬ አቡበከር መብለጥ አለብኝ ብሎ ምን አመጣ? ግማሹን ለቤተሰቦች ግማሹን ተውቃል። አቡበከር መጣ። ምን አመጣ አንተስ? ሁሉንም አሉ። ለቤተሰቦችስ አላህና መልእክተኛውን ትችላቸው። ዑስማን በአንድ ዘመቻ ላይ ብዙ ወጪ ሸፈነ። ከአሁን በኋላ ዑስማን የሰራው ነገር አይጎዳውም እስከሚባል ድረስ ምንድነው ወንድሜ በአላህ አቅም ለኢስላም የሆነ ነገር አበርክት። የሆነች አካባቢ የሆነ ነገር ሲበላሽ እዛ ጋር ክፍሮት ኃይሎች የሆነ ነገር ሲባል እነከለ ያሉ አትበል። እነከለ የምትላቸው ምናልባት መሳፈሪያ አጥተው ሊሆን ይችላሉ። እነከለ የምትላቸው እዛ ሄደው መኝታ ይዙበት አልጋ ይዙበት አጥተው ይሆናሉ። ትራንስፖርት ላይ ኖራቸው ይችላል ክፍለ ሀገር። ስለዚህ አንተ የኔ ማመቻቸት ኃላፊነት አለበት። ለኢስላም ሁሉም ኃላፊነት አለበት። ኩልኩም ራኢን ወኩልኩም መስዑሉን አን ረዕየቲሂ። እኔ በጣም የሚያጅቡኝ አንድ ዓሊም ነበሩ ከባህር ማዶ የነበሩ አብዱራህማን ኢብኑ ሰሚት የሚባሉ ትልቅ ዓሊም ናቸው። እኚህ ዓሊም የሰሩትን ስራ ላካፍላችሁ። አፍሪካ ላይ መጥተው የሰሩ ናቸው። አብዱራህማን ኢብኑ ሰሚት የሚባሉ ትልቅ ዓሊም ናቸው። አፍሪካ ላይ መጡና 860 መድረሳዎችን ገነቡ። 5700 መስጂዶችን ገነቡ። እሳቸው እኮ እስያ ውስጥ ነው ያሉት፣ ግን አፍሪካ ላይ መጥተው 9900 የጉድጓድ ውሃ ቆፈሩ። በእጃቸው ከ5000 በላይ የሚጠጋ ሰው እስልምናን ተቀበለላቸው። ሩቅ ናቸው፣ ግን ለኢስላም የሆነ ነገር ይመለከተኛል ብለው የሰሩት ማለት ነው። ስለዚህ እኔስ ምን አደረኩኝ? ምን አበረከትኩኝ? ከኔ የሚጠበቅብኝ ምንድነው? ሁላችንም
መጨረሻ ረሱላህ ሰለላሁ ዐለይሂ ወሰለም ይቀድሙ ሲዘጉት ምን አሉ? ወሐያተከ ቀብለ መውቲክ በሐያት እስካለ ለሞት አገልግለህ ሂድ። ስንሞት ስራችን፣ ቤተሰቦቻችን፣ ንብረቶቻችን ይከተሉናል። መኪናውም ተሸክሞን ጀናዛችን ይዞ ይሄዳል። አልጋውም ይሄዳል። ከዛስ ቤተሰብም አልጋውም ይመለሳል። ከኛ ጋር የሚቀረው ማን ነው? ስራችን ናት። ወይ ጀነት የሚያስገባን ወይ ጀሃነም የሚያስገባን ምን አዘጋጅቻለሁ? ብልጥ ጮሌ ማለት ለነገ አገሩ ስንቅ ያዘጋጀ ነው። ስለ ራሱ የሚተሳሰብ ነው። እኛ ብዙ ጊዜ ሌላ ሰው ጋር እንቀስራለን አይደል? ነውርም አይብ ከሆነ ሰው ጋር ላ ወላሂ ሞኛ ነው። በቃ በራሳችን ቢዚ ነን። ጡባ ሊመን ሸገለት አይቡሁ ሚን ዑዩብ الناس ጡባ ማለት ጀነት ተረጋገጠችለት፣ ጀነት አገኘ። ማን የራሱ ነውር ከሌላ ሰው ነውር ቢዚ ያደረገው። የሰውን ስንፈትሽ እኛነታችን እንረሳለን። ምንም ሳንሰራ ቀብር እንገባለን። ግን ራሳችን ምን ተሳሰብ ከሆነ ምን ሰራው ምን አዘጋጀው ብለን ሂሳብ ኦዲት አንድ ነጋዴ ዛሬ ወጪ ይሄ ነው ገቢ ይሄ ነው ኪሳራው አለ ያለ እንደሚለው አንድ ሙስሊም ሁሌ ሂሳብ ሊያደርግ ይገባል። ዛሬ እስቲ ምን ኸይር አለኝ? ምን ያበላሸውት ነገር አለ? ስንት ጀማዓ ሰላት በወቅቱ ሰግጃለሁ? ራስን መፈተሽ መጠየቅ። ዑመር እንዳሉት ሐሲቡ አንፉሰኩም ቀብለ አን ትሐሰቡ ወዚኑሃ ቀብለ አን ትእዘኑ። ስራዎቻችሁ መዝኑ ከመመዘናችሁ በፊት። ስለዚህ የሆነች ነገር መስራት፣ ራሳችን መፈተሽ ማድረግ። ኡሙ ሱለይም አብዛኞቻችሁ ታውቁታላችሁ። ኡሙ ሱለይም ታላቋ ሰሃቢት በጣም ጀግና ሴት ናት። አባ ጠልሃን ስታገባ የአነስ ብኑ ማሊክ እናት ናት። አባ ጠልሃን ስታገባ ለኢስላም የሰራችው ነገር በጣም ያጅብ ነበር። አባ ጠልሃ ፈለጋት ኡሙ ሱለይም ወደዳት። አንቺን ማግባት እፈልጋለሁ አላት። ምን እንዳለች ታውቃላችሁ? አንተ እኮ ለእንጨት ነው የምትሰግደው፣ ጣዖት ነው የምታመልከው። እንዴት ብለህ ነው እኔ ልታገባ የምትችለው? ታዲያ ምን ላድራ? እኔ መህሬኑ ራሱ ማድረግልህ እስልምና ነው አለችው። መህሬን እስልምና ነው፣ ሻሃዳ ከያዝክ መህሬ እሱ ነው አለችው። ራሷን አሳልፋ ለኢስላሚው ነገር ያደረገች አንድ ሰውን ከጀሃነም ያዳነች ኡሙ ሱለይም አባ ጠልሃን በዚህ መልኩ ነው ያገባቸው። ኢማም ቡኻሪ ረሕመቱላህ ዐለይህ ቡኻሪ ሲባል እንግዲህ ታውቃላችሁ። እውነት እኔ ስለ ቡኻሪ ከማንሳቴ በፊት እንደው እቺን ዱንያ ለቀን ስንሄድ ስማችን ማን ነው? ማሻአላህ ከሊኩ ከምባል ላይ ወይስ ኡፍ አላህ ገላገለን ከየትኛው ነኝ? እስቲ ራሳችን ቆም ብለን እናስብ። ማናችንም አይቀርልም እንገባለን ቀብር። ግን ከየትኛው ነው የምትጠራው? በምንድን ነው? ኢማሙ ነወዊ ሲባል ሰማላችሁ? ኢማሙ ነወዊ ሚስት የላቸው፣ አላገቡም፣ ልጅ የላቸው። ገና በጠዋቱ ነው የሞቱት በ45 ዓመታቸው። በሂጅራ 631 ላይ ተወለዱ፣ 676 ላይ ሞቱ። ዱንያ ላይ 45 ዓመት ነው የቆዩት። ግን ይሄው ዛሬ ኢማሙ ነወዊን የማይጠራ ሰው የለም። ሁሉም የሳቸው ልጅ ነው ማለት ነው። ለምን? በየመስጊዱ ሪያዱ ሷሊሂን ማይቀራበት የለም። ከቁርአን ቀጥሎ እኮ ይላል አንድ ዓሊም ሲያስቀምጡ ሪያዱ ሷሊሂን በጣም የሚነበብ የሚቀራ ኪታብ። ማን የጻፉት? ኢማሙ ነወዊ። 40 ሐዲስ ኡሰይሚን ሲናገሩ ወደ 50 የሚጠጋ ዑለማዎች ጽፈውታል 40 ሐዲስን። መሽሁር ሆኖ የታወቀው ግን የኢማሙ ነወዊ ነው። ምናልባት የኢኽላሳቸው መጠን ይሆናል ብሎ ይናገራሉ ኡሰይሚን ረሕመቱላሂ ዐለይህ። ሁሌ ይታወሳሉ ኢማሙ ነወዊ ረሕመቱላሂ ዐለይህ ይባላል። ለምን? ዱንያ ላይ የሆነ ነገር አበርክቶ ስለሄዱ። ሰሂህ ሙስሊምን እኮ ለመጻፍ 2 ዓመት ፈጅቶባቸዋል። ጎናቸው ፍራሽ አልነካም ነበር ይባላል። ያን ሲጽፉ ያን ኪታብ ሸርህ ሲያደርጉ ማለት ነው። አንድ ቀን የሆነ ሸት ነገር ለመግዛት ሳንቲም አጡ። ያው ስሙን ይልበለው ሳንቲም አጡ በወቅቱ። ኢንሻአላህ ጀነት ላይ እንገናኛለን ብሎ ሄዱ። በዚህ ሁኔታ ዑለማዎች እንዲህ አልፈዋል። ግን ለየሆነ ነገር አበርክቶ ሄደዋል። ቡኻሪ ሙሐመድ ቢን እስማኤል የቲም ሆኖ ነው ያደጉት። እኔ እሳቸው የከፈሉት መስዋዕት ያጅበኛል። ኢማም ቡኻሪ ከእስልምና ከቁርአን ቀጥሎ ትክክለኛ የሐዲስ ምንጭ ተብሎ በቁጥር 1 የሚያዘው ምንድነው? ሰሂህ ቡኻሪ ነው አይደል? ኢማም ቡኻሪ ይህን ሐዲስ እንዴት ነው የሰበሰቡት? እናትየው ንብረት ሽጣ ምን ብላ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዲሰበስቡ ለወጪ እንዲሆናቸው ብላ 1000 ዲናር፣ ዲርሃም አይደለም ዲናር የወርቅ ገንዘብ ነው
ሰጠቻቸው። መንገድ ጀመሩ። አንድ ቀን የሚሳፈሩበት መርከብ ነበረ። ተሳፈሩ። አጠገባቸው አንድ ሰው ቁጭ አለ። ልክ እኛ መንገድ ስንወጣ ወደ ውጭ ሀገርም ስትሄድ አጠገብ ላይ ወንበር ላይ ሲቀመጥ እንዴት ነህ፣ ሰላም ነህ፣ ከየት መጣ እንቀያየራለን፣ ሰላምታ እንለዋወጣለን። አንዱ ሰው እንደዚህ ሰላምታ ተቀያየሩ። ኢማም ቡኻሪ እኔ የነቢዩን ሐዲስ ልሰበስብ እንዲህ ላድርግ እናቴ 1000 ዲናር ሰጥታኝ ብለው ተናገሩ። ሰውየው ማፊያ ነበርና 1000 ዲናር ውስጥ ገባ። ትንሽ ሲቆይ 1000 ዲናር ጠፍቶኛል ይፈተሽልኝ ሰው። ኢማም ቡኻሪ ይሄ ነው ብለው አላስመዘገቡ። ሲበጠብጥ እስቲ ተብሎ ሲፈተሽ 1000 ዲናሩ የለም። ዝም ብሎ ነው የሚበጠብጠው። መንገዳችን ይቀጥላሉና አጠገባቸው መጣ። ሄድ ሰውዬ የተወሰድከው አላቸው። ባህር ውስጥ ከተትኩት አልወሳቸው። 1000 ዲናር ሙሉ ባህር ውስጥ ከተትከው? አዎ። ለምን? ነግሬሃለሁ፣ የነቢዩን ሐዲስ ልሰበስብ ነው የመጣሁት ብያለሁ። ሐዲስ ሰሂህና ደዒፍ አለው አይደል? ደዒፍ ከሚሆንበት አንዱ ምንድነው? ሲልሲላው ላይ እዛ ሰነዱ ላይ እከሌ የሚባል የሚዋሽ ሰው አለ፣ ታማኝነቱ ምናምን ይታያል። ስለዚህ እኔ ደግሞ የነቢዩ ሐዲስ ላይ ችግር እንዲፈጠር ስለማልፈልግ 1000 ዲናር ቢሄድብኝ ይሻላል። ሐቃቸው ለኢስላም የከፈሉት ለነቢዩ ዓለይሂ ሰላቱ ወሰላም የከፈሉት መስዋዕት ማለት ነው። ስለዚህ እኔ ማድረግ አልችልም አንበል። ሁሉም በአቅሙ ለኢስላም የሆነ ነገር ያድርግ። ማዛ ቀደምተ ለሃዚ ዲን፣ ለዚህ ዲን ምን አበርክተሃል፣ ምን ሰርተሃል፣ የሆነ ነገር ማድረግ ሁላችንም ኃላፊነት አለብን። ዳዕዋ ማድረግ ማለት የግድ መድረክ ላይ መቀመጥ ብቻ አይደለም። በሰው አንደበት ዳዕዋ ማድረግ ይቻላል። ሚዲያዎቹ በደንብ እንዲሉ እንዲጠናከሩ ማድረግ አንዱ ኃላፊነት ነው። በሰው መጽሐፍ ዳዕዋ ማድረግ ይችላል። ጥሩ የተጻፉ ስለ ኢስላም የተጻፉ መጽሐፎችን በየቋንቋው ለማህበረሰቡ ክፍለ ሀገር ላይ ማዳረስ ዳዕዋ ነው። በገንዘብ የሆነ ነገር ማድረግ ዳዕዋ ነው። ያን የሁላችንም ኃላፊነት ነው። ይህን ስናደርግ ለኢስላም አበርክተናል እንጂ እኔ አይመለከተኝ የሚባል ነገር የለም። በኢስላም ቋንቋ የሆነ ነገር ማድረግ ነው። የመጨረሻ አንድ ታሪክ ነግራችሁ ፕሮግራሜን ልዝጋው። ተንክ ወንድሜ ካለ እስቲ ለኢስላም የሆነ ነገር አበርክት። አላህ ከዛ ፈተና ነጃ ይልሃል። ወይ የሆነ ሱስ ላይ ወድቀሃል። ስለዚህ እኔ አይመጥለኝም እንደዚህ እንትን ላይ ወድቄ አትበል። አንተ ኸይር ስራ ላይ ነህ። አላህ ከዛ ነገር ፈንቅሎ ያውጣል። ኢነል ሐሰናት ዩዝሂብነ ሰይአት እንደተባለው አባ መሕጀን ሰቀፊ የሚባል ሰሃባ ላስታውቃችሁ። አባ መሕጀን ሰቀፊ በጣም ጀግና ሰሃባ ነው። ሙጃሂድ በጣም ታጋይ ነው። ግን አላህ በአንድ ነገር ፈተነው። በምን? ኸምር ይጠጣል። ኸምር ይጠጣል። የቃዲስያ ጦርነት ላይ ሰዓድ ብን አቢ ወቃስ በሚመሩበት ጦርነት ላይ ልክ ጦርነቱ ሊጀመር አካባቢ ላይ ትንሽ ሞቅ ካረገኛልና ወሰዱ። ሰዓድ ተቆጡ። በዚህ ከባድ ሰዓት እንዴት ኸምር አሉና እስር ቤት ከተቱት። እስር ቤት ሲገባ ውስጡ ተሰማው። በቃ ያለው በአላህ መንገድ ሸሂድ አለመሆን የዛሬ ድል ማምለጡ ውስጡ ተሰማውና ግጥም መገጣጠም ጀመረ። ያለውን ነገር በቃ እየተሰማው የሰዓድ ሚስት ሐፍሳ ምትባላለች ጠራት። እንደው በአላህ ይሁንብሽ ፍቺኝና የዛሬውን ጦርነት ላካሄድ፣ የዛሬው ጂሃድ አምልጠኝ፣ ከሞትኩኝ ትገላገሉኛላችሁ፣ ከተረፍኩኝ ደግሞ እጄን አምጥቼ ሰጥሻለሁ፣ ታስርኛለሽ አላት። የባለቤቴን ትእዛዝ አልጥስም ብላ እምቢ አለችው። ከዛ ግጥም ምን ሲገጣጥም ምን ሲል ውስጧ ተሰማት። አንዳንድ ዘገባ ላይ እስቲኻራ ሁላ ሰገደች ይባላል። ፈታችሁ። በልቃ ምትባል የሰዓድ ብን አቢ ወቃስ ፈረስ ነበረ። ሰዓድ ብን አቢ ወቃስ በዛ ጦርነት ላይ እግራቸው ስለቆሰለ ከፍ ያለ ቦታ ላይ ሆኖ ነበር ጦርነቱ የሚከታተሉት የሚመሩት። ፈረስ ሰጠችው። ፈረስ ያዘ፣ ፊቱን ሸፈነና ገባ። አላህ የሰጠው ትልቅ ስጦታ ስለነበረ ደረማመሳቸው። አላህ በሱ ምክንያት ድሉን ለማን አደረገው? ለሙስሊሙ አደረገው። ሰዓድ ብን አቢ ወቃስ በጣም በመገረም አባ መህጀን ነው እንዳልል አስርጀዋለሁ አለ። ፈረሴ ናት እንዳልል እሷንም ትቻት መትቻለሁ። ይህ ጀግኔ አላህ ባሪያ ማን ነው? በጣም ተገረሙ። ጦርነቱ አለቀ። አባ መህጀንም እጁን ሰጥቶ እስር ቤት ውስጥ ገባ። ቃሉም ሞላ። እንዴት ነበር ስትለው፣ አረ አላህ አንድ ጀግና አላህ ባሪያ ላከልን። እንደው በቀላናት እንዳል ፈረሴ እሷ ዚናት፣ አባ መህጀን እንዳልል እሱ እስር ቤት ነው አለ። እሱ ራሱ ማለችው። ሰዓድ አለቀሱ። የዚህ አይነት ተሰጥኦ ያለው ጀግና የሆነ ሰው የአላህ ባሪያ እንዴት በዚህ ነገር ላይ ሊፈተን? ካም በኋላ ላልገርፍህ አሉት።
አባ መህጀን ምን አለ እኔም ካሁን በኋላ አልጠጣ ስትገርፉኝ ከፋራ ነው እዚህ ነው ቅጣቱ የሚራገፍልኝ ከተዋችሁኝማ የጀሃነም እሳት ነው ያለብኝ እኔም አቆማለሁ አለ ኢነል ሐሰናት ዩዝሂብነ ሰይአት ስለዚህ ወንድም ልጅ በሆነ ነገር ተባለ መስጊድ የሆነ ነገር ይስተራል ከተባለ አገልግል አብር ምን የሚመነጠር አለ ከተባለ ይደመጥር የሆነች ግን የሚሰራ አለ በቃ ስራ አላህ በዚህ ኸይር ስራ ምናልባት ከተፈተንክበት ነገር ነጃ ሊያወጣ ይችላል እኔ እንትንም ብለ ሸይጣን ምን ያደርጋል መሰላችሁ ወንድሞች አሬ ሁሉ ወንጀል ሰርታውን ከነዚህ ከደጋግ ሰዎች ጋር ልትሆን አታፍርም ይላል ለምን ተስፋ ቆርጠ እንድትሄድ ነው አላህ ደግሞ ተስፋ የሚቆርጡትን ሰዎች አይወድም ላ ተቅነጡ ሚን ረህመቲላህ ከአላህ እዝነት ተስፋ አትቁረጡ ስለዚህ ያለውበት ሁኔታ ላይ መጥፎ ነበርና በዛ ሁኔታ ቢይዘኝ ምን ይውጠኝ ነበር ብለን አላህን አመስግነን በተሰጠን እድል መጠቀም ወደ አላህ መቃረብ አላህ Subhanahu Wa Ta'ala ምህረት መጠየቅ ያለን እድል ልንጠቀምበት ይገባል ነው የዛሬ መልእክቱ ጊዜያችንን ልንጠቀምበት ይገባል ጊዜ ቀላል አይደለም አላህ የማለበት ጉዳይ ነው ወላ አስር ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والعصر الله بزمانات من الوان وين بعصر صلاه وقت وين بنبي زمن تبالا على كل حال الله بفلغو ممال ይችላል የሰው ልጅስ ከአላህ ውጭ በማንም መማል አይፈቀድም እናቴ ትሙት አባቴ ይሙት ነብያችን ሸሆችን ከየዘመኑ ደግሞ ከፊት ሲጥፋይ ምናምን ይሄም አይፈቀድም መማል ካለበት አንድ ሰው በማን ይማል በአላህ አላህ ግን በፈለገው ወዱሃ ይላል ወለይሊ ወልቀመሪ በፈለገው መማል ይችላል አላህ የሰው ልጅ ግን ከአላህ ውጭ በማንም መማል አይችልም አላህ ደግሞ ምኖ የሚናገርበት ቀጣዩ ጉዳይ ከባድ ነው ኢነል ኢንሳነ ለፊ ኹስር የሰው ልጆች እኮ ኪሳራ ውስጥ ነው ያሉት ነጠላቸው ኢላ الذين آمنوا እነዛ ማመን በሚገባቸው ነገር ላይ ያመኑ وعملوا الصالحات መልካም ስራን የሰሩ መልካም ስራ ብዙ ነው የሰሩ وتواصوا بالحق በሐቅ ነገር የተመካከሩ ዑለማዎቹ ስለ እስላም ስለ ዳዕዋ ስለ መሳሰሉ ነገር መነጋገር መመካከር وتواصوا بالصبر በትዕግስትም የተመካከሩ ለዚህ ነው ኢማሙ ሻፊ ረህመቱላህ ዐለይሂ አንድ ኪታባቸው ላይ ምናሉ አላህ ከዚህ ሱራ لولا ما انزلت سوره አላህ ከዚህ ሱራ ውጪ ሌላን ሱራ ባያወርድ ኖሮ ለከፈትሁም በበቃቸው ነበር ምንድነው አወርደዋል እንጂ ባያወርድ ኖሮ እቺ ሱራ በቂ ነበረች ቀደምቶቹ ሰለፎቹ ሰሃቦች ሲገናኙ እቺን ሱራ ይቀራሩ ነበር ትልቅ መልእክት ስላላት ስለዚህ ጊዜያችንን በአግባቡ እንጠቀም የተሰጠን እድል እንጠቀም ፋተ ወፋት ያለፈው አልፏል የወደፊቱ ገይብ ነው ወለከ ሰዓተ አንተ فيها ያንተ ሰዓት ማለት አሁን ያለህባት ናት ያን እድልን መጠቀም በተሰጠህ እድል መጠቀም እንዳልኳችሁ ገንዘብ ሰጠ አላህ መጠቀም አይ ቆይ ምናምን አትበል አንዱ ሐጅ 24000 ብር ሲደረግ ቆይ 2000 ብር ላጠራቅም ብሎ ያጠራቅማል አሉ 2000 ብር ምን ሊያደርግ ሐጅ ሊያደርግ ከዛ ጓደኛው ምንድነው የምታደርገው አይ ሐጅ ላደርግ 2000 ብር ያጠራቀምኩ አመት ሲሞላ 24000 ይሞላል እሄዳለሁ አለ አላህ ሁሉ ሀብት ሰጥቶ እኔ አንተ ሀብት ቢኖረኝማ ወዲያው ነበር የሚሄደው እንደው አልহামዱሊላህ ብላችንም እንዴ ነገ እኮ ዋስትና የለም ባንተ እጅ አይደለም ነገ አይ ብዙ ነው አጠራቅሜ ካልሆነ ይህ ጓደኛው ነው ታሪኩ የሚነግረኝ አላህ የዚህን ሰው ንብረት በፈለገው መንገድ አጠፋበት ወፍጮ ቤቶች ነበሩ በቃጠሎ መኪና በመገልበጥ ብቻ ወደመበት ይህ ሰው ምን ይቆጭ ነበር ምን ነው ሐጅ ባደረኩ ይል ነበር ስለዚህ የሆነ በሰጠ ሰዓት ላይ እድል ላይ ማንኛውም ነገር መጠቀም አላህ ፍርሳውን ሲሰጥ ያንን ፍርሳ መጠቀም ነው ላናገኘው እንችላለን ለነገው ቦታ ቤታችን ማዘጋጅ ያው ነው ጭንቀታችን ሆነ ያለበት በቃ ጭንቀታችን ነገ ቀብር ስገባ ልክ ስሞት ስሜ ይቀየራል የሁሉም ስም ጀናዛ አይደል ሬሳ ነው የሚባለው ስም ይቀየራል ሱብሃንአላህ ይህ ሰው ታዲያ እንዴት በጊዜው እንዴት ይባክናል ይህ ሰው ስሙ የሚቀየር አካል እንዴት ይኩራራል ስሙ የሚቀየር አካል እንዴት በጊዜው ይቀልጣል ስለዚህ ጊዜያችን ቀላል ወቅት አይደለምና እንጠቀምበት ለማለት ነው ጥሩ ከተናገርኩኝ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚሁ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንድንሰብስበን መጨረሻችን አላህ ያሳምርልን በጊዜያችን በአግባቡ የምንጠቀም አላህ ያድርገን እንደው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነን ናስ ያሉት ሐዲስ አለ ሰዎች ከሁለት ኒዕማ በጣም የዘነጉ ናቸው ሁለት ኒዕማ ምን الصحة والفراغ
ጊዜንና ጤንነትን በጣም ይዘነጉታል ትልቅ ኒዕማ ነው ይዘነጉታል አሉ እንደው እነዚህ ኒዕማዎች አላህ ሰጥቶን የምንጠቀም አላህ አድርገን በአግባብ የምንወጣ አላህ አድርገን መጨረሻችን አላህ ያሳምርልን እንደው ከድንገተኛ አደጋ አላህ ይጠብቀን አገራችንን ሰላም አላህ አድርግልን በላውን አላህ ያንሳልን እንደው በእኛ ወንጀል ብዙ በላይ የመጣ ነው አላህ ወንጀላችን ይቅር በሉን በላውን አላህ ያንሳልን ሰላም አላህ ያርገን አንድነታችን የእውነት አንድነት አላህ ያርግልን እዚህ ቤት ሰብስቦናል ነገም ጀነተል ፊርደውስ እንደሰብስበን በዱንያ ላይ አረፋ ላይ አላህ ይሰብስበን ሐጅ ላይ ይሰብስበን የታመሙብን ቤተሰቦቻችን አላህ ያሽራቸው ያልጋ ቁርአኛውን አላህ ያስነሳው በየሆስፒታሉ የተፈተነውን አላህ ይፈውሰው አላህ ያሽራቸው እንደው እንደኛው መስጊድ መተው ማዳመጥ የሚፈልጉ የሚጓጉ ብዙ ወንድም እህቶች አሉ ያ አላህ ይፈውሳቸው ውጭ ሀገርም ሆኖ ከቤተሰቦቻችን እንዴት እንገናኝ ምን ይዘን ያለው አሉ ያ አላህ ሁሉ ነገር አመቻችቶላቸው ከቤተሰቦቻቸው ጋር በሰላም አላህ ያገናኛቸው የኛንም መጨረሻ አላህ ያሳምርልን ወላጆቻችን ከመልካም ስራ ጋር ከጤና ጋር ከአፍያ ጋር እድሜያቸውን አላህ ያርዝምልን በእነሱ ኸይር ነገር ሰርተን ተጠቅመን ጀነትን የምናገኝ አላህ ያድርገን ያላገቡ ወጣቶችን አላህ ይዳራቸው ለሴቶችም ሷሊህ ባል ለወንዶችም ሷሊህ ሚስት አላህ ይለግሳቸው ልጅ የሌለውን አላህ ልጅ ይለግሰው ልጅ የሌለውን አላህ ልጅ ይለግሰው ብዙ አመት ዳር ላይ ተቀምጦ ልጅ ያጣውን አላህ ልጅ ይለግሰው የሁላችንም መጨረሻ አላህ ያሳምርልን اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فاشغله بنفسه اللهم نجنا من بطش الظالمين اللهم انصر من نصر الدين واخذل من خذل المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله